ቤተሰብ እውነት ለመናገር የኤሉ ጥፋት እኔ ምንም አልታየብኝም። አሁን ሳስብ ማለት ነው። እያብም ምርጥ ሰው ነው፣ ረጋ ያለ ሰው ነው። ልጅቷን ከህይወት አስወጥቻለሁ፣ በቃ እንደ ድሮ እንኖር፣ ፍቅራቸው ይቀጥል፣ ቀለበቴን ተቀበይልኝ፣ ይቅርታ አድርግልኝ ነው ያለው ለኤሉ ማለት ነው። ኤሉ ደግሞ በቃ ተናዳለች። ሁሉም ነገር ኤሉ በንዴት ነው የምትናገረው እውነት ለመናገር አሁን ላይ ሳስብ ኤሉ ትክክል ናት ብዬ ነው የማስበው፣ ቤተሰብ ማለት ነው። እና መልሳ ይሄን ቀለበት ብታደርግ እቺ ልጅ መልሳ ወደ ልጁ ህይወት ብትመጣስ፣ ድጋሚ የኤሉ ህይወት ብትበጣብጠስ? አስባቸዋል። እኛ ሴቶች ነን። እሱ የድሮ ላይፍ አለ፣ አሁን ከህይወት ወጥታለች አለ ለኤሉ ማለት ነው። ተመልሳ ብትመጣስ? ወይም ልጅቷን ከኤሉ ጋር አገናኝቶ ኤሉና መጀመሪያ ኤሉና ያብ ታርቆ ልጅቷ አምጥቷት ከኤሉ ጋር አገናኝቶ በቃ ህይወታችሁ መቀጠል ትችላላችሁ፣ ካሁን ጀምሬ ወደ እናንተ ህይወት አልመጣም ብላ ልጅቷን ታሳምን። በቃ እያሳምን ልጅቷ ከኤሉ ጋር አገናኝቶ ከዛም በኋላ ኤሉና ያብ ደግሞ አንድ ላይ ቢሆኑ እኔ ደስተኛ የሚሆነው ማለት ነው። ምክንያቱም እዚህ ጋር ኤሉ ዛሬ እሺ ብላ ይቅርታ ብትቀበለ መልሳ ልባ ከተሰበረስ? እዚህ ጋር ኤሉ ትክክል ናት ብዬ አስቤያለሁ። እኔ አላቅም ቤተሰብ። ሁሉም ሰው ኮሜንት ደግሞ አሪፉን ኮሜንቶች ተኮምተዋ። ኤሉ ተረጋጊ፣ ይቅርታ ተቀበይ፣ አንድ እድል ስጪ የሚሉም ኮሜንቶችን አይቻለሁ እውነት ለመናገር። ለማንኛውም ሰላም ብያለሁ። እንዴ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ፣ ውድ የሀገሬ ልጆች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውድ ቤተሰቦቼ ዛሬ እንግዲህ ኤሉዬ መታለች፣ በራሷ ቤት መታለች። እንግዲህ ቀለበት አውጥታ እንደ ወረወረችው ነው እንግዲህ ወደ ቤትም አልሄደችም፣ እኔ ጋር ነው ያረፈችው ነው ያለው ያብ። እንግዲህ ኤሉ ያብ ጋር ነው ያለችው። ለመናገር ብቻ ነገሮቹ ከባድ ነው። ያብ ደግሞ እኔ ልጅቷን ከህይወቴ ወጥታለኛለች፣ ለምንድነው እኔ ማታመኝኝም? ለምንድነው አንቺ ጋር ያሉ ዙራ ያሉ ሰዎች ነው ጆሮሽን ድፍን እያደረገ? ለምንድነው እኔ የምልሽ ማሰሚ? ነገሮቹን ቆም ብለሽ አስብ። እኔ ስለምወድሽ ነው ወደ አንቺ የመጣውም፣ ባልወድሽ እኮ ይሄ ሁሉ ርቀት አልሄዱም እያላት ነው። ኤሉ ደግሞ ነገሮቹን በቃ እንጃ። ኤሉም አላቅም ቤተሰብ ግራ ያጋባል እውነት ለመናገር። ኤሉ ፍራቻ ውስጥ ናት ያለችው ማለት ነው። አሁን ይህን ቀለበት ባደርግ መልሳ መታ ህይወትን ብትበጠብጠኝስ ብላ ፈርታ ነው ይህን ቀለበት ማትቀበሉ እንጂ በደንብ አድርጋ ትወዳለች ኤሉ። ሁለታችሁም ፍቅር አላቸው እውነት ለመናገር። ኤሉ ተናዳው እንኳን ብታወራ ቀስ ብሎ ነገሮችን በቃ ኤሉን ለማረጋጋት ይሞክራል። እቅፍ ሲያደርጋት ጸጥ ትላለች እና በጣም ነው የምትወደው ኤሉ ማለት ነው። እና ሁለታቸውን ፍቅር አላቸው፣ ግን በማላቸው ሰው እየገባ የእነሱን ህይወት የበጠበጡ ነው እንጂ ኤሉ በደንብ ነው የምትወደው፣ በጣም ነው የምታፈቅረው እያብም ማለት ነው። እና እሱም ማጣት አትፈልግም። ግን ምንድን ነው እያብ አሁን ደግሞ ኤሉና ልጅቷ አገናኝቶ ልጅቷ ደግሞ ለኤሉ በቃ ህይወትሽን መቀጠል ትችላለሽ ከያብ ጋር፣ እኔ ከእናንተ ህይወት ወጥቻለሁ እስከምትል ድረስ አላቅም ቤተሰብ። ኤሉ እሺ የምትል አይመስለኝም። ኤሉ አንዴ ከሰው ህይወት ከወጣችሁ ወጣች በቃ። አንድ ነገር ላይ ሙጭጭ አትልም፣ ትወጣለች። ገባችሁ? ሴት ልጅ አንድ ከቆረጠችው አንዴ ከጨከነችው አንዴ ነው በቃ ቁርጥ ብላ የምትወጣው ማለት ነው። እና አላቅም ብቻ ቤተሰብ። ኤሉ ተረጋጊ፣ ነገሮችን ቆም ብላሽ አስቢ። መጀመሪያ ከያብ ጋር እርቅ አድርጋሽ ከዛም በኋላ ነገሮቹ ከተስተካከለ በኋላ ያብ ልጅቷን አምጥቷት ከኤሉ ጋር አገናኝቷት እሷ ደግሞ በፍቃደኝነት እኔ ከእናንተ ህይወት ወጥቻለሁ ብላ በኤሉ ብትነግራት እኔ ደስ ይለኛል። ምክንያቱም ኤሉ አሁን ፍራቻ ላይ ናት ያለች። አሁን በድጋሚ ልቤ ቢሰበረኝስ ይህን ቀለበት ተቀብዬ ነገ ቢጎዳስ ብላ ነው ፈርታ ነው ይህን ነገር የምትናገረው ማለት ነው ቤተሰብ። ለማንኛው እግዚአብሔር ነገሮቹን እያስተካከለ። ለማንኛው ኮመንተሮች ትለያላችሁ፣ የእውነት በጣም ትለያላችሁ።
ህያብም ልክ ነው ብዬ ነው የማስበው፣ ኤሉም ልክ ናት ብዬ ነው የማስበው። አላቅም ብቻ እኔ ሁለቱ ባይለያዩ ደስ ይለኛል። ነገሮቹን ቁጭ ብሎ ሁለቱ ቢፈቱ ብዬ ተመኘው ቤተሰብ